ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በየትኛውም የቀይ ባህር አስተዳደር ማዕቀፍ ውስጥ የመሳተፍ መብት የላትም ሲሉ የሰጡት አስተያየት አነጋጋሪ ሆኗል። ኢትዮጵያ በሕግ የበላይነት መከበር ከ143 ሀገሮች 132ኛ ደረጃ መያዟ ተገለጸ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ላይ ወታደራዊ እርምጃ እንደሚወስዱ ዛቱ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በየትኛውም የቀይ ባህር አስተዳደር ማዕቀፍ ውስጥ የመሳተፍ መብት የላትም ሲሉ የሰጡት አስተያየት አነጋጋሪ ሆኗል። ባድር አብድላቲ አክለውም የቀይ ባህርን ኮሪደር የመምራትና ደህንነት የማረጋገጥ ቀዳሚ ኃላፊነት የግብጽና የሳውዲ አረቢያ ነው ሲሉ ተደምጠዋል። ጽዮን ላይኩን በዚህ ጉዳይ ዙሪያ ያዘጋጀችው ዝርዝር ዘገባ አለ። የቀይ ባህር ጉዳይ እያደር እየተጋጋለና ከጀርባ ሆነው የሚዘውሩት የነበሩት ተዋናዮችም በግልጽ ከፊት እየታዩና ጎራቸውንም እያሳወቁ መጥተዋል። ግብጽም አንዴ በሶማሊያ ከዚያም በኤርትራ ደግሞም በጅቡቲ በኩል እየተዘዋወረች የቀይ ባህር ወሰን የሌለው ማንኛውም ሀገር በቀይ ባህር ጉዳይ ላይ አይመለከተውም የሚለውን የዙረት መልእክቷን ትታ በግልጽ ኢትዮጵያ በቀይ ባህር አስተዳደር ጉዳይ ምንም መብት የላትም ወደ ማለት ተሸጋግራለች። ከሰሞኑ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲም ይህንኑ የሀገራቸውን አቋም በግልጽ አስቀምጠዋል። ባድር አብደላቲ ለሳውዲ አረቢያው አልአረቢያ ቴሌቪዥን በሰጡት ልዩ መግለጫ የኢትዮጵያ በየትኛውም የቀይ ባህር አስተዳደር ማዕቀፍ ውስጥ መሳተፍ ተቀባይነት የለውም ያሉ ሲሆን ይልቁንም ሀገራቸው ግብጽና ሳውዲ አረቢያ የቀይ ባህርን የወደፊት አስተዳደር በተመለከተ ውይይት እያካሄዱ መሆኑንና የባህሩን ኮሪደር የመምራትና ደህንነትን የማረጋገጥ ቀዳሚ ኃላፊነትን እንደሚሸከሙ መግለጻቸውም ነው የተሰማው። ኢትዮጵያ ከምንጊዜውም በላይ ለማስመለስ የተዘጋጀችው ጥያቄ የቀይ ባህር የባህር በር ጥያቄ መሆኑ ይፋ ከተደረገ የሰነባበተና መንግስት አቀርባለሁ በሚላቸው የሰጥቶ መቀበል መርህ አሊያም የኢትዮጵያ ወታደራዊ ኃይል ደጋግሞ በሚገልጸው የኃይል መንገድ የባህር በር ማግኘት የወቅቱ አስገዳጅ ብሔራዊ አጀንዳዋ ሆኗል። ግብጽ በበኩሏ ከአባይ ጉዳይ ራሷን ዘወር አድርጋ የቀይ ባህርን ማሊያ ለብሳ ከኢትዮጵያ አጀንዳ በተቃራኒ ጎን ቆማለች። በተለይም በቀጠናውና በባህር በር ዳርቻው ጉዳይ ከቀጠናው አካላት በላይ ክንዳቸውን ያፈረጠሙት እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የመካከለኛው ምስራቅ ተዋናዮችም በዚህ ውዝግብ ውስጥ በሰፊው እጃቸውን ከተዋል። ኢትዮጵያ የቀይ ባህርን ጉዳይ በዓለም አቀፍ ሕግና ተሞክሮ አንድ ሀገር ምርቶችን ወደ ዓለም ገበያ ለማውጣት ወይንም ከዓለም ገበያ ለማስገባት የጎረቤት ሀገራትን የባህር በር መጠቀም ይፈቀድለታል ከሚለው መከራከሪያ ነጥቧ ባሻገር ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ግልጽ እንዳደረጉት የነበራት የባህር በር የተወሰደበት ህጋዊ ማዕቀፍ የሌለው ውሳኔም የባህር በር የማግኘት መብቷን ለማስጠበቅ እንደ መከራከሪያ የምታነሳው ሆኗል። ግብጽ በበኩሏ ባሳለፍነው ሳምንትም የኤርትራን መሪ ኢሳያስ አፈወርቂን በካይሮ ተቀብላ ለሉዓላዊነታቸውና ለግዛት አንድነታቸው ድጋፍ ለማድረግ ቁርጠኛ ነኝ ብላለች። ይህ የግብጽ ሁኔታ በምስራቅ አፍሪካ በተካረረው የባህር በር ጉዳይ ላይ ጋዜ መጨመር ያህል የጉዳዩን አስጊነት ጨምሮታል። ኢትዮጵያ በሕግ የበላይነት መከበር ከ143 ሀገሮች 132ኛ ደረጃ መያዟ ተገለጸ። በተባበሩት መንግስታት ድርጅትና በሲቪል ማህበረሰብ ድርጅቶች የሚደገፈውና ከ20 በላይ ሀገሮችን በአባልነት ያቀፈው ዓለም አቀፍ የፍትህ ፕሮጀክት ወይም WGP የተሰኘው ድርጅት የፍትህ ስርዓትና የሕግ የበላይነት መከበር ቁመናን የተመለከተ ዓመታዊ ሪፖርት ይፋ አድርጓል። ሩሃ ግርማ ተጨማሪ አላት። በዓለም አቀፍ ደረጃ የሀገሮችን የህግ ስርዓትና የህግ የበላይነት ቁመና በመገምገም በየዓመቱ ሪፖርት ይፋ የሚያደርገው ዓለም አቀፍ የፍትህ ፕሮጀክት ወይም ወርልድ ጀስቲስ ፕሮጀክት የተሰኘው ድርጅት ኢትዮጵያን በህግ የበላይነት ከ143 ሀገሮች 132ኛ ደረጃ ላይ መሆኗን አስታውቋል። በተባበሩት መንግስታት ድርጅት በሲቪል ማህበረሰብ ድርጅቶች የሚደገፈውና ከ20 በላይ ሀገሮችን በአባልነት ያቀፈው ድርጅቱ እንደ አውሮፓውያን አቆጣጠር በ2025 ዓመታዊ የ143 ሀገሮች የፍትህ ስርዓትና የህግ የበላይነት መከበር ቁመናን የተመለከተ ሪፖርት ይፋ አድርጓል። በዚህም ሪፖርቱ
ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 በዓለም ከ142 ሀገሮች 130ኛ እንዲሁም ከአፍሪካ ከ34 ሀገሮች 30ኛ ደረጃን ይዛ እንደነበርና በተያያዘው ዓመትም ከ143 የዓለም ሀገሮች 132ኛ እንዲሁም ከ34 የአፍሪካ ሀገሮች ደግሞ 30ኛ ደረጃ ላይ ያስቀምጧታል። እንደ አውሮፓውያን አቆጣጠር በ2024 በሪፖርቱ መሰረት 57 በመቶ ሀገሮች ብቻ የህግ የበላይነት ቁመናቸው አሽቆልቁሎ እንደነበርና በተያያዘው ዓመት ደግሞ 68 በመቶ የሚሆኑ ሀገሮች የህግ የበላይነት ቁመናቸው ማሽቆልቆሉን አስታውቋል። የኢትዮጵያ የህግ የበላይነት ቁመና ባለፈው ዓመት ከነበረው በ2.4 በመቶ መውረዱንም ጠቁሟል። ለደረጃው ማሽቆልቆል እንደ ምክንያት የቀረበው የፍርድ ቤቶች ነጻነት ማጣትና የሲቪክ ምህዳሩ መውረድ የዲሞክራሲ ስርዓቱን እያጠበበው መሆኑ ነው ተብሏል። የህግ የበላይነት ቁመናቸው እያሽቆለቆለ ነው ከተባሉት 16 ሀገሮች ኢትዮጵያ አንደኛዋ ስትሆን በመንግስት አካላት መካከል ያለው የእርስ በርስ የቁጥጥር ስርዓት መዳከምና የመሰረታዊ መብቶች መጣስ ምክንያት መሆኑን ሪፖርቱ ያስረዳል። በዓለም አቀፍ ደረጃ የህግ የበላይነት ከተከበረባቸው ሀገሮች ውስጥ ዴንማርክ፣ ኖርዌይ እና ፊንላንድ ቀዳሚዎቹ ናቸው። ሩዋንዳ ከ143 ሀገሮች መካከል 39ኛ ላይ የተቀመጠች ሲሆን ከአፍሪካ የመጀመሪያዋ የህግ የበላይነት የተከበረባት ሀገር ሆናለች። ናሚቢያ እና ሞሪሸስ ደግሞ ሁለተኛና ሶስተኛ ደረጃን የያዙ የአፍሪካ ሀገሮች ሆነዋል። ካሜሩን፣ ዴሞክራቲክ ሪፐብሊክ ኮንጎ እና ሱዳን የህግ የበላይነት ቁመናቸው በከፍተኛ ሁኔታ ያሽቆለቆለባቸው ተብለው ተመዝግበዋል። በዓለም 70 በመቶ ከሚሆኑ የሲቪክ ምህዳር ከጠበበባቸው ሀገሮች መካከል የተመደበችው ኢትዮጵያ ሀሳብን በነጻነት የመግለጽ የመሰብሰብና የመደራጀት እንዲሁም የሲቪክ ተሳትፎ በእጅጉ ካሽቆለቆለባቸው ሀገሮች ውስጥ መሆኗ ተመላክቷል። የህግ ተርጓሚ አካላት በአስፈጻሚው አካል ተጽዕኖ ስር እየወደቁ ነው የሚለው ሪፖርቱ የጨመረ የፖለቲካ ጣልቃ ገብነት መኖሩንም አብራርቷል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስትር ለወታደራዊ እርምጃ እንዲዘጋጅ ማዛቸው ተሰማ። ናይጄሪያ በበኩሏ በክርስቲያኖች ላይ የጅምላ ግድያ ይፈጸማል የሚለውን ወንጀል አስተባብላለች። ተጨማሪ አለ። US President Donald Trump has said that he is considering a range of military options in Nigeria. ፕሬዚዳንት ዶናልድ ትራምፕ በናይጄሪያ የአሜሪካ ወታደራዊ እርምጃ ሊወሰድ እንደሚችል የሚጠቁሙ አስተያየቶችን ከሰጡ በኋላ በናይጄሪያና በዩናይትድ ስቴትስ መካከል ውጥረት ተባብሷል። በመሆኑም ሁለቱ ወገኖች አሁን ላይ የደህንነትና የሉዓላዊነት ስጋቶችን አጽንኦት እየሰጡ ይገኛሉ። ፕሬዚዳንት ትራምፕ በቴክሳስ በተካሄደው ሰልፍ ላይ ባደረጉት ንግግር የናይጄሪያ መንግስት ክርስቲያኖችን ከስደት መጠበቅ አልቻለም ሲሉ ከሰዋል። ዋሽንግተን ንጹሃን ሰዎች ሲጠፉ ስራ ፈት አትሆንም ሲሉም ተናግረዋል። ፕሬዚዳንቱ አክለውም የናይጄሪያ መንግስት በክርስቲያን ስደተኞች ላይ የሚደርሰውን ጥቃት ማስቆም ካልቻለ አስተዳደራቸው ወታደሮችን ወደ ናይጄሪያ በመላክ ወይም የአየር ድብደባ ማካሄድን ሊያስብ እንደሚችል አስጠንቅቀዋል። የትራምፕ መግለጫ የጦር ኃይሎችን ማሰማራት ወይም የአየር ጥቃትን የሚጠቁም ሲሆን የዲፕሎማሲ ስጋትን አስነስቷል። በምላሹ የናይጄሪያ ፕሬዝዳንት አስተያየቶቹን መሰረተ ቢስ ሲሉ ውድቅ አድርገውታል። የሀገሪቱ የደህንነት ተግዳሮቶች ሽብርተኝነት፣ ዘረፋና የማህበረሰብ ጥቃትን ጨምሮ ለሁሉም እምነት ተከታዮችን ሊነኩ እንደሚችሉና ክርስቲያኖችን መሰረት ያደረገ ጥቃት እንዳልተፈጸመ አጥብቀው ተናግረዋል። የናይጄሪያ መንግስት ሁሉንም ናይጄሪያውያን ለመጠበቅ ያለውን ቁርጠኝነት እንደሚያረጋግጥና ከዩናይትድ ስቴትስ ጋር የሚደረግ ማንኛውም ትብብር በአክብሮት ሉዓላዊነትና ያለምንም ጣልቃ ገብነት ላይ የተመሰረተ መሆን እንዳለበት አጥብቀው ተናግረዋል። የውጭ ጉዳይ ተንታኞች የትራምፕ አስተያየት በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ሊያወሳስብ እንደሚችል ይናገራሉ። በተለይም ናይጄሪያ በጸረ ሽብርተኝነትና በክልላዊ መረጋጋት ጥረቶች ላይ በቅርብ እየሰራች ባለችበት ወቅት አንዳንድ ተንታኞች የትራምፕን ንግግር ወግ አጥባቂ የክርስትና መሰረታቸውን ለመሳብ የታለመ የፖለቲካ እርምጃ አድርገው እንደሚመለከቱት ታይተዋል። ሌሎች ደግሞ ዋሽንግተን በአፍሪካ ውስጥ በሰብአዊ መብቶችና በሃይማኖት ነጻነት ላይ ያላትን ስጋት እያጎላ መሆኑ ይጠቁማሉ። በቅርብ ዓመታት ውስጥ ዩናይትድ ስቴትስ ናይጄሪያን ቦኮ ሃራምና እስላማዊ መንግስትን የሚገናኙ ታጣቂዎችን ለመዋጋት የስለላ ድጋፍ፣ ስልጠናና የገንዘብ ድጋፍ ሰጥታለች። ሆኖም የትራምፕ የቅርብ ጊዜ አስተያየቶቹ በሁለቱ የረጅም ጊዜ አጋሮች መካከል አዲስ ውጥረትና ያለመግባባት ፍርሃትን አስነስቷል። ታዛቢዎች ሁለቱም ወገኖች በህዝብ ስጋት ወይም ክስ ሳይሆን በዲፕሎማሲያዊ ውይይት እንዲሳተፉ አጥብቀው ያሳስባሉ። የምዕራብ አፍሪካ ሰላምና መረጋጋትን ለመጠበቅ ዘላቂ ትብብር አስፈላጊ መሆኑን አጽንኦት ይሰጣሉ። ሁለቱም ሀገሮች አክራሪነትን ለመዋጋት ያላቸውን ቁርጠኝነት ሲገልጹ ባለሙያዎች የጋራ ምክክርና ግልጽ ግንኙነት እንዲሁም ስትራቴጂካዊ አጋርነትን ለመጠበቅ ቁልፍ ይሆናል ብለዋል። Trump replied that he envisaged a lot of things, adding that
በትልልቅ ሆስፒታሎች ውስጥ ያሉ የሕክምና መሳሪያዎች ያረጁ መሆናቸው የሕክምና ባለሙያዎች ባላቸው ዕውቀት ልክ እንዳይሰሩ የሚያግዳቸው መሆኑ ተጠቆመ። ይህ ተጠቆመው ላለፉት 12 ዓመታት ከስዊድን ሀገር በተለያዩ ጊዜያት ወደ ሀገር ውስጥ በመምጣት የአንገት በላይ የቀዶ ሕክምናና የሐኪሞች ስልጠና በሚሰጠው ENT ፕላስ የሐኪሞች ቡድን ነው። ጽዮን ላይኩን የዚህን ዜና ዝርዝር ዘገባ ይዛለች። በሀገራችን የሕክምና ዘርፍ በተለያዩ ጊዜያት በሀገር ውስጥ መሰጠት ለማይችሉ የሕክምና አይነቶች ከተለያዩ የውጭ ሀገራት የሚመጡና በትውልደ ኢትዮጵያውያን የሚመሩ የሕክምና ቡድኖች በተወሰነ የጊዜ ገደብ የሕክምና አገልግሎት መስጠት ከጀመሩ ጊዜያት ተቆጥረዋል። ከነርሱ ቡድኖችና ድርጅቶች መካከል አንዱ በስፔሻሊስቱ ዶክተር ዘውዱ መልአኩ የሚመራው ENT ፕላስ ድርጅት ሲሆን ላለፉት 12 ዓመታት በአመት 2 ወይንም 1 ጊዜ ወደ ሀገር ውስጥ በመግባት በየካቲት 12 እና በጥቁር አንበሳ ሆስፒታል በሀገር ውስጥ ሊሰጡ የማይችሉ አይነት ህክምናዎችን በመስጠትና እዚህ ለሚገኙ የህክምና ባለሙያዎችም የእውቀት ሽግግር በማድረግ ቆይተዋል። ይህ የሐኪሞች ቡድን ለ13ኛ ዓመት ወደ ኢትዮጵያ በመምጣት ለተወሰኑ ጊዜያት አዳዲስ አይነት ከአንገት በላይ ህክምናዎችን በተለይም በአሁኑ ዙር ከጆሮ ጋር የተገናኙ ህክምናዎችን ለመስጠት ባሳለፍነው ቅዳሜ ወደ ሀገር ውስጥ ገብቷል። ያሁኑ ህክምና የሚያተኩረው ከአንገት በላይ ሆኖ በጆሮ ላይ ነው። አሁን የጆሮ ስፔሻሊስት ናቸው እና የተለያዩ የጆሮ ቀዶ ጥገናዎች እናደርጋለን። ብዙ ሰዎች የጆሮ ችግር አለባቸው። በዚህ አመታት ውስጥ ይሄንን አይተናል እና ከህፃን እስከ አዋቂ ያሉትን ሰዎች ያለባቸውን የጆሮ በሽታ ለማስተካከል እና ለህክምና ለመስጠት ዋናው እሱ ነው። at the same time ለማስተማር ነው። ይሄ አዲስ የቀዶ ጥገና ሲስተም ስለሆነ በተቻለ እዚህ ያሉት ሐኪሞች እንዲማሩትና በሱ ላይ እንዲሰሩ ለማድረግ ነው። በሚቀጥለው ሳምንት ሌላኛው ግሩፕ ይገባል። 2 ሐኪሞች ናቸው የሚገቡት። እነሱ ደግሞ የኤርዌይ ሰርጀሪ የሚያደርጉ ናቸው። ብዙ በመተንፈስ በኩል ችግር ያለባቸው ሰዎች የቀዶ ጥገና እናደርጋለን። የቀዶ ጥገናው ብዙ እዚህ ሀገር አንዳንዱ ያልተለመደ ስለሆነ እሱን እንዴት አድርገን ማስተማር እንደምንችል እዚህ ላሉት ሐኪሞች እንሞክራለን ማለት ነው። So I'm also a nurse and a teacher and so I have classes. እኔም ነርስና መምህር ነኝ። ከስራ ጓደኞቼ ጋር የካቲት 12 ለሚገኙ የጤና ባለሙያዎች ከአንገት በላይ ቀዶ ሕክምና ጋር የተገናኙ የተለያዩ አይነት ስልጠናዎችን ነው የምንሰጠው። CPR, patient safety, things like that. ለህክምና ቡድኑ አቀባበል ለማድረግ ከተገኙ አካላት መካከል አንዱ የሆኑት የካቲት 12 ሆስፒታል ሜዲካል ኮሌጅ ከአንገት በላይ ቀዶ ሕክምና ሰርጂን ዶክተር ካሳዬ አሽኔ በአንገት በላይ ሕክምና ዙሪያ በሀገር ውስጥ ሊደረጉ የማይችሉ አይነት ሕክምናዎች ላይ ያለው ፍላጎት ከፍተኛ መሆኑን ገልጸው ቡድኑ ላለፉት 12 ዓመታት በተለያዩ ጊዜያት ወደ ሀገር ውስጥ በመምጣት ለዚህ ዘርፍ ድጋፍ ሲያደርግ የቆዩ መሆናቸውን ገልጸዋል። ሕክምናው የአንገት በላይ ሕክምና በተመለከተ በአገሪቱ ውስጥ በተወሰኑ ቦታዎች ብቻ ነው የሚሰጠው። ስፔሻሊ ትልልቅ ከተሞች ላይ ነው ሐኪሞቹን ከባለሙያ ስርጭት ጀምሮ የሕክምና ባለሙያዎች የሚገኙ በትልልቅ ከተሞች በትልልቅ ሆስፒታሎች ነው። ስለዚህ እነዚህ ሆስፒታሎች የአገሪቱን ጠቅላላ ታካሚ የአንገት በላይ ታካሚ ነው እርዳታ እየሰጡ ያሉት። ስለዚህ የሕክምና ፈላጊው አሁን ካለው የጤና ባለሙያ ቁጥርና የመሳሪያ አቅም የሰው ኃይል ጋር ምንም የሚጣጣም አይደለም። በጣም ፍላጎቱም አለ። ከዛ በተጨማሪም የሕክምናው አይነት ደግሞ ስቲል አድሬስ ልናዳርስ ያልቻልናቸው ብዙ ችግሮች አሉ። ከነሱ ጋር መስራታችን እነዚህ ችግሮች በተወሰነ መልኩ እንዲቀርፍ እንዲቃለል ያደርግልናል ማለት ነው። ከሀገር ውጭ የሚገኙ የሕክምና ቡድኖች ወደ ሀገር ውስጥ ሲመጡ በተተኪነት በሀገር ውስጥ ያሉትን የሕክምና ባለሙያዎች ለማፍራት የተለያዩ ስልጠናዎችን ይሰጣሉ። ይሁንና እነዚህ የእውቀት ሽግግር የተደረገላቸው ባለሙያዎች በቀላሉ መስራት የሚችሉበት አይነት ሁኔታ በሀገር ውስጥ እንዳልተሟላ የሕክምና ቡድኑን የሚመሩት የENT ፕላስ መስራች ዶክተር ዘውዱ መልአኩ ይናገራሉ። ዋናው መጀመሪያው ያለው ችግር በሕክምና ዘርፍ ያለው ችግር ነው። በእውነት ነው። ተደራሽነቱ በተለያየ የስፔሻሊስት በጣም ትንሽ ነው። ስለዚህ የእውቀት ሽግግር ማድረጉ በጣም ጠቃሚ ነው ብለን እናምናለን። እኛ የገጠመን እዚህ የአሰራር ዘይቤ ነው። ብዙ መስራት ሲቻል መንቀሳቀስ አይቻልም። ያለንን እቃ ለምነንም ተቸግረንም ከዛ ጭነን እንመጣለን እዚህ እና በሱ ነው የምንሰራው።
እዚህ የመሳሪያ እጥረት አለ። ለምንድን የዛ አይነት የመሳሪያ እጥረት ውጪ ተርፎ ፈሶ ባለበት ሰዓት ላይ እዚህ ሀገር እንዳለ እሱን እንግዲህ ሌሎች ኃላፊዎች ይመልሱት። ግን ትልቅ እጥረት አለ። ከ2012 ጀምረን በብዙ ቦታዎች ያየናቸው የመሳሪያ መሳሪያዎች በ1930 የገቡ ናቸው ላለመደበቅ። ስለዚህ በጣም ያረጀ የማይሰራ መሳሪያ ነው ያለውና እሱን ቢያዩት ወደ ኋላ ተመልሰው I think ብዙ ቦታ መንደርስ ይመስለኛል። መሰል የህክምና ቡድኖች አገልግሎት ለመስጠት ከዚህ ቀደም ወደ ሀገሩ ሲመጡ በተለይም ለህክምና ያመጡትን መሳሪያዎች ከቀረጥ ነፃ ለማስገባት እንዲሁም ያለ መንጓተት ለማድረስ ትልቅ ፈተና ይገጥማቸው እንደነበር በተለያዩ ጊዜያት ቅሬታቸውን ሲያሰሙ ይደመጣሉ። ነገር ግን የህክምና ቡድኖቹን የተቀበለው የኢትዮጵያ ዲያስፖራ ማህበር መሰል ችግሮችን መቅረፍ መቻሉንና የህክምና ቡድኑ ያለ መጉላላት ህክምናውን እንዲሰጥ መንገድ ማመቻቸቱን የኢትዮጵያ ዲያስፖራ ማህበር ስራ አስፈጻሚ አቶ አብርሃም ጥላሁን ተናግረዋል። የነበራቸው ቀራኔ ነበር። ኤርፖርት ላይ ትንሽ ሀስል ነበረው። ግን ዛሬ እንዳያችሁ ዳይሬክት ነው የመጡ። አሁን የኛ ትልቁ ኢንቮልቭመንት የሚመጣ እዚህ ጋር ነው። በዚህ አጋጣሚ ባይዘው የኢትዮጵያ ኤርላይን የኢትዮጵያ ጉምሩክ ኮሚሽን እና ሴኩሪቲን ማመስገን እፈልጋለሁ። ምክንያቱም እንዳያችሁት ዳይሬክት መጣው ያለምንም ሀስል ያመጡት መድኃኒት ያመጡት ለጌጅ ክሊር ተደርጎ ወጥቶ ወደ ስራቸው እንዲሄዱ ስላደረጉ ለነሱ ምስጋና እናደርጋለን። አሁን ግን የሚያመጡት ዶኔሽን ይዘው ይመጣሉ ለተለያየ ሆስፒታል ፕላስ ኢትዮጵያ ላይ የማይገኙ መሳሪያዎችን ይዘው ይመጣሉ። ባይዘወይ ይዘው የሚመጡትን ነገር ይዘው አይመለሱም። እዚህ ነው ለሆስፒታሉ ዶኔት አድርገውት የሚሄዱ። ስለዚህ አሁን የተቀረፈው ነገር ምንድነው? ይዘውት የመጡት ነገር ዲዩቲ ፍሪ ያለ ምንም ቀረጥ እንዲገባ አድርገዋል። ለዛ ነው የጉምሩክ ኮሚሽንን በጣም እናመሰግናለን። የኢትዮጵያ ዲያስፖራ ማህበር ከዚህ በኋላም ወደ ሀገር ውስጥ ገብተው ለኢትዮጵያውያን የህክምና ድጋፍ ለማድረግ ለሚሹ ባለሙያዎችና ቡድኖች መንገዶችን አመቻችቶ ከመጉላላት ነፃ በሆነ መንገድ አገልግሎታቸውን መስጠት እንዲችሉ ለማድረግ ዝግጁ መሆኑን ያስታወቀው በዓለም አቀፍ ህገወጥ የሰዎች ዝውውር ተከሶ የነበረውና ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ክስ መታየት ጀመረ። ግለሰቡ ከዚህ ቀደም ዓለም አቀፍ የሰዎች ዝውውር ቡድንን በመምራት በሊቢያ ውስጥ ንጹሃንን በማሰርና በማሰቃየት ወንጀሉም የሚታወስ ነው። ቃል ኪዳን ኤርሚያስ በጉዳዩ ላይ ተጨማሪ አላት። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች የሚቆጠሩ ስደተኞችን በመዝረፍና በማሰቃየት እንዲሁም ጭካኔ በተሞላበት መንገድ ህገወጥ የሰዎች ዝውውርን በመፈጸም ወንጀል በ5 ክሶች የኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አስተላልፎበት ነበር። የኔዘርላንድስ አቃቤ ህግም በተወልደ ጎይቶም በኩል ወደ ሀገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸውን ከተናገሩ በኋላ ነው ክሱን የመሰረተው። ተወልደ ጎይቶም በሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ቦታ ቦታ ሲያዘዋውር እንደነበር የተገለጸ ሲሆን ከስደተኞቹ መካከል በርካቶቹ ኤርትራውያን እንደሆኑም ነው የተነገረው። ተወልደ የሚመራው የወንጀል ቡድን በሊቢያ ባኒ ዋሊድ በሚባል አካባቢ በነበረው የስደተኞች ማቆያ ከግብረ አበሮቹ ጋር በመሆን ከተለያዩ ሀገራት የመጡ ስደተኞችን በማሰቃየትና ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ በመቀበል ወንጀለኛ ሆኖ ተገኝቷል። ህገወጥ የሰዎች በተለይም የሴቶችና የህፃናት ዝውውር እንዲሁም ስደተኞችን በህገወጥ መንገድ ድንበር የማሻገር ወንጀል ከጊዜ ወደ ጊዜ ስር እየሰደደና እየተባባሰ ዜጎችንም ላስከፊ ሰብአዊ መብት ጥሰትና እንግልት እየዳረገ መምጣቱ ችግሩ ይበልጥ ሊታሰብበት እንደሚገባ ማሳያ ነው። ኑሯቸውን ለማሻሻል ከተለያዩ ሀገራት ወደ አውሮፓ ለመድረስ የሚሞክሩ ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብ እንዲሁም መደፈሮችን ጨምሮ አሰቃቂ ጥቃቶች ለዓመታት ተፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች ህይወታቸውን ማጣታቸው ይነገራል። ዋሊድ እንደ አውሮፓውያኑ አቆጣጠር በመጋቢት 2020 በቁጥጥር ስር ሲውል ኪዳነ ዘካሪያስ ሀብተ ማርያም ከሚባል ሌላ አደገኛ የህገ ወጥ ሰዎች አዘዋዋሪ ጋር አብሮ የነበረ ሲሆን እነዚህ ሁለት ኤርትራውያን ግለሰቦች ታዲያ አብዛኞቹ ኤርትራውያን የሆኑ በሺዎች የሚቆጠሩ ስደተኞችን በመያዝ ገንዘብ እስኪከፍሉ ድረስ በቁጥጥራቸው ስር አቆይተዋቸዋል። በዚህ ወቅት የስደተኞቹ ቤተሰቦች ለህገ ወጥ አዘዋዋሪዎች የከፈሉት ገንዘብ ከ1 ቢሊዮን ዶላር በላይ እንደሚሆን ይገመታል። ዓለም አቀፉ የስደተኞች ድርጅት IOM በሊቢያ 900 ሺህ ያክል ስደተኞች አሉ ብሎ የሚገምት ሲሆን ይህ ቁጥርም በየጊዜው የሚጨምር እንደሆነም ይታመናል። ተወልደ ጎይቶም ወይንም ዋሊድ በኢትዮጵያ ውስጥ ከህገወጥ ሰዎች ዝውውር ጋር በተያያዘ በቀረቡበት 5 ክሶች ጥፋተኛ ተብሎ የነበረ ሲሆን ከዚያ በኋላም ሊቢያ ውስጥ በፈጸማቸው ወንጀሎች ወደሚፈለግበት ኔዘርላንድ ተላልፎ ተሰጥቶ ጉዳዩ በዛሬው ዕለት ጥቅምት 24 2018 ዓ.ም እየታየ ይገኛል።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ካፍታ ቆይታ በኋላ ኢትዮጵያ ቡና በአመቱ ለሁለተኛ ጊዜ የተሸነፈበት የኢትዮጵያ ፕሪሚየር ሊግ ጨዋታን ጨምሮ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በታሸጉ ምግቦች የ12 እና 13 ዓመት ህፃናት በስኳር በሽታ ኩላሊታቸው እንዳይሰራ እየሆነ ነው ተባለ። ለኩላሊት በሽታ ዋነኛ ምክንያት የስኳርና የጨው ይዘት ያላቸው የታሸጉ ምግቦች መሆናቸውም ተገልጿል። ሶስና አለሙ በጉዳዩ ላይ ተጨማሪ አላት። ከዘመናዊነትና የባህል ለውጦች ጋር ተያይዞ ማህበረሰቡ ተላላፊ ላልሆኑ በሽታዎች የሚያጋልጡ ምግቦችን አብዝቶ በመጠቀሙ ለከፍተኛ የጤና ጉዳት አልፎም ለሞት የተዳረገ መሆኑን ጥናቶች ያመለክታሉ። በዚህም የኢትዮጵያ የኩላሊት ንቅለ ተከላ ማህበር ሰብሳቢ አቶ ቢኒያም አበራ በአሁኑ ሰዓት ከወጣቶች በዘለለ እድሜያቸው 12 እና 13 የሆኑ ህፃናት በስኳር በሽታ ኩላሊታቸው በአግባቡ እየሰራ እንዳልሆነ ገልጸዋል። የኢፌዴሪ ጤና ሚኒስቴር ከሚመለከታቸው መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመሆን የታሸጉ ምግቦችን ለመቆጣጠር የሚያስችል ረቂቅ አዋጅ አዘጋጅቶ አቅርቧል። ረቂቅ አዋጁ የታሸጉ ምግቦችን ሙሉ ለሙሉ ከገበያ እንዲወጡ የሚያደርግ ሳይሆን ምግቦቹ በውስጣቸው ያዙትን የስኳር ጨውና የስብ መጠን ሁሉም ሰው እንዲረዳውና በግልጽ እንዲቀመጥ የሚያደርግ እንደሆነም ተገልጿል። ረቂቁ የተዘጋጀው በተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት ሲሆን ድርጅቱ ከ30 ዓመት በላይ የዘለቀ በተዋልዶና ጤና ላይ የሚሰሩ ሀገር አቀፍና ዓለም አቀፍ ድርጅቶች ህብረት ነው። ተቋሙ የማህበረሰቡን ጤና የሚመለከቱ የተለያዩ ጉዳዮች ላይ ትኩረቱን አድርጎ ይሰራል ያሉት የድርጅቱ ስራ አስፈጻሚ አቶ አበበ ከበደ ትኩረቱን ከሚያደርግባቸው ጉዳዮች ውስጥ ለሁሉም ጤና ጥቅሞች እንዲሁም የጤና እክሎች መነሻ የሆነው ስነ ምግብ ወይም አመጋገብ አንዱ ነው። ረቂቅ አዋጁ በከፊል ሃይድሮጂኔሽን ሂደት የተለወጠ ስብ የያዘ ምግብ ማምረት፣ ወደ ሀገር ማስገባት፣ ማከፋፈል ወይም ለምግብ አገልግሎት ማቅረብ ሙሉ ለሙሉ ይከለክላል። በተጨማሪም የተለያዩ ምግቦችን ወይም መጠጦች በቀጥታም ይሁን በተዘዋዋሪ የጤና ጠቀሜታ እንዳለው፣ ጥንካሬን እንደሚሰጥ ወይም ምርጥ ጥራት ያለውና ኦሪጂናል እንደሆነ መግለጽን ከልክሏል። የልጆች ምግብን በተመለከተ ልጆችን የሚስብ ታዋቂ ገጸ ባህሪን፣ የልጆች አገላለጽን ወይም ቋንቋን፣ የልጆች ስዕል ወይም ፎቶ በማሸጊያው ላይ ማስቀመጥን ከልክሏል። ከዚህም በተጨማሪ ምርታቸውን፣ የንግድ ስማቸውን፣ አርማቸውንና ሎጓቸውን በማህበራዊ ሚዲያና ቢልቦርድን ጨምሮ በሌሎች የሚዲያ አማራጮች ማስተዋወቅ እንዳይችሉ ይከለክላል። ተቋሙ ይህን በማይፈጽሙ ላይ ከአስተዳደራዊ የገንዘብ መቀጮ እስከ 5 ዓመት እስራት ድረስ የሚዘልቅ መቀጮን ያካተተ ነው። አዋጁ መዘጋጀቱን ተከትሎ የተዋልዶ ጤና አገልግሎት ሰጪ ማህበራት ህብረት፣ ኢትዮጵያ የልብ ማህበር፣ የኢትዮጵያ የስኳር በሽታ ማህበርና ኢትዮጵያ የኩላሊት ንቅለ ተከላ ማህበር በጋራ በመሆን ከቀናት በፊት ጋዜጣዊ መግለጫ ሰጥተው ነበር። የአዲስ አበባ ዩኒቨርሲቲ የስነ ምግብ ህክምና ባለሙያና ኢትዮጵያ ስነ ምግብ ህክምና ባለሙያዎች ማህበር ተወካይ የሆኑት ዶክተር ዘላለም ከበደ ኢትዮጵያ በፋብሪካ በተቀነባበሩና ጤናማ ባልሆኑ ምግቦች ምክንያት ለሚደርሱ የጤና ጉዳቶች በየአመቱ ከ31 ቢሊዮን ብር በላይ ታወጣለች ሲሉ ተናግረዋል። ኪ ሃውሲንግ ፋይናንስ ሶሉሽን 150 ቤቶችን ለእድለኞች አስረከበ። ኪ ሃውሲንግ ፋይናንስ ሶሉሽን በአዲስ አበባ ከተማ ንፋስን ላፍቶ ክፍለ ከተማ ውስጥ የሚገኘውን ባለ 15 ወለል ህንፃ ግንባታ አጠናቆ ለ150 እድለኞች የቤት ባለቤትነት ማስተላለፉን አስታወቀ። ኪ ሃውሲንግ ፋይናንስ ሶሉሽን ስራውን ያተኮረው በአነስተኛ የገቢ ደረጃ የሚገኙና በተለመደው መንገድ የቤት ባለቤት መሆን አስቸጋሪ ለሆነባቸው የህብረተሰብ ክፍሎች ነው። ድርጅቱ ከነዚህ ዜጎች በአነስተኛ ቅድመ ክፍያና ከ2000 ብር በሚጀምር ዝቅተኛ ወራዊ ቁጠባ የቤት ባለቤት እንዲሆኑ የሚያስችል መጠነ ሰፊ ስራዎችን በማከናወን ላይ እንደሚገኝ አስታውቋል። ድርጅቱ ይህንን ፕሮጀክት ከማጠናቀቁ በፊትም በአዲስ አበባ ከተማ 6 እና በባህር ዳር ከተማ ደግሞ 2 ሳይቶች ላይ የሚገኙ ቤቶችን ለእድለኞች ማስተላለፉን አስታውሷል። ይህ የዛሬው የ150 ቤቶች ማስረከብ ስራ ድርጅቱ በተለያዩ የከተማ ክፍሎች የቤት ችግርን ለመቅረፍ እያደረገ ያለውን ጥረት የሚያሳይ መሆኑ ተመላክቷል። ክቡራን ተመልካቾች አሁን ማንቸስተር ዩናይትድ ከተከታታይ 3 ድል በኋላ ነጥብ መጣሉን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ይህ የአፍሪካ ሬኔሳንስ ቴሌቪዥን የስፖርት ዜናችን ነው። በቅድሚያም ከሀገር ውስጥ እንጀምራለን። ኢትዮጵያ ቡና የዓመቱ ሁለተኛ ሽንፈቱን ሲያስተናግድ ተጠባቂው የሲዳማ ቡናና የወላይታ ዲቻ ጨዋታ በሲዳማ ቡና አሸናፊነት ተጠናቀቀ። የአራተኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ ጨዋታ ትላንት ጅማሮን ሲያደርግ በሳምንት የመጀመሪያ ጨዋታ ኢትዮጵያ ቡና ኢትዮ ኤሌክትሪክን ገጥሞ 1-0 ተሸንፏል። በአዲስ አበባ ስቴዲየም ቀን 7 ሰዓት ላይ በተካሄደው ጨዋታ ሀብታሙ ሸዋለም የኢትዮ ኤሌክትሪክን የማሸነፊያ ግብ በቅጣት ምት አስቆጥሯል። ድል የቀናው ኢትዮ ኤሌክትሪክ ካደረጋቸው 4 ጨዋታዎች 10 ነጥብ ሰብስቦ ሊጉን እየመራ ሲገኝ በአመቱ ምንም አይነት ሽንፈት አላስተናገደም። ኢትዮጵያ ቡና በበኩሉ ከ4 ጨዋታ 1 አሸንፎ በአንዱ አቻ ተለያይቶ በሁለቱ ተሸንፎ 4 ነጥብ ብቻ በመያዝ በሊጉ መጥፎ አጀማመር እያደረገ ይገኛል። አሰልጣኝ ነጻነት ክብሬን በላይሰንስ ምክንያት በማሰናበት አብይ ካሳውንን በአሰልጣኝነት የሾሙት ቡናማዎቹ ክለቡ የ50ኛ ዓመት ምስረታውን ለማክበር በተዘጋጀበት በዚህ ጊዜ ውጤት በማጣት እየተፈተኑ ይገኛሉ። ከትላንቱ ጨዋታ በኋላም ደጋፊዎቹ ከፍተኛ የሆነ ተቃውሞ በአሰልጣኙና በክለቡ አመራሮች ላይ ሲያሰሙ ተደምጠዋል። ከጨዋታው በኋላ የብዙዎችን ትኩረት የሳበ ክስተት የተፈጠረ ሲሆን ከኢትዮጵያ ቡና ክለብ አሰልጣኞች መካከል የሆነው የቀድሞ የክለቡ ታሪካዊ ተጫዋች ታፈሰ ተስፋዬ ወይም በቅጽል ስሙ ደጋፊዎች ሲዮ ጋሞና የታፈ እያሉ የሚጠሩት በተለያዩ ጊዜያት የሊጉ ኮከብ ጎል አግቢ በመሆን የኢትዮጵያ ቡና የረሴ ተጫዋቾች መካከል ስሙ በቀዳሚነት የሚጠራው ተጫዋች አሁንም ረዳት አሰልጣኝ በመሆን ክለቡን እያገለገለ ሲገኝ ትላንት ኢትዮጵያ ቡና በኢትዮ ኤሌክትሪክ ሲሸነፍ እንደ ሕፃን ስቅስቅ ብሎ ሲያለቅስ ታይቷል። ክለቡን ከሚወዱት ተጫዋቾች መካከል አንዱ የሆነው ታፈሰ ተስፋዬ በአንድ ወቅት ክለቡ የፋይናንስ ችግር ውስጥ በገባ ጊዜ ለክለቡ በነፃ መጫወቱን ደጋፊዎች ያስታውሳሉ። የሆነው ሆኖ በርካታ ደጋፊዎች እንዳሉት የሚነገርለት ኢትዮጵያ ቡና በአዲስ አበባ ከተማ ዳሴ ዋንጫ ያሸነፈውን ኢትዮ ኤሌክትሪክን በሊጉ ገጥሞ እጅ ለመስጠት ተገዷል። ቀን 10 ሰዓት ላይ በአዲስ አበባ ስቴዲየም በተደረገ ሌላ ጨዋታ ባህር ዳር ከተማ ከኔጌሌ አርሲ አቻ ተለያይተዋል። ሀዲያ ሆሳዕናን በማሸነፍ የጀመረው ባህር ዳር ከተማ 3 ተከታታይ ጨዋታዎችን አቻ የተለያየ ሲሆን ከከፍተኛ ሊጉ ያደገው ኔጌሌ አርሲ ከ4 ጨዋታዎች 2 ነጥብ መያዝ ችሏል። ውድድሩ በሐዋሳ ዩኒቨርሲቲ ስቴዲየምም የተደረገ ሲሆን ሲዳማ ቡናና ፋሲል ከነማ ድል ቀንቷቸዋል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው የሲዳማ ቡናና ወላይታ ዲቻ ጨዋታ እስካሁን በሊጉ ምንም ነጥብ ማግኘት ያልቻሉት የጦና ንቦቹ በሲዳማ ቡና 2-0 ተሸንፈዋል። ፍቅረ ኢየሱስ ተክለ ብርሃንና መላኩ አስፋ የሲዳማ ቡናን ግቦች ያስቆጠሩ ተጫዋቾች ሲሆኑ በጨዋታውም የወላይታ ዲቻው ተከላካይ ናትናኤል ናስሮ በቀይ ካርድ ከሜዳ ተሰናብተዋል። ትላንት በተደረገ የዕለቱ መጨረሻ ጨዋታ ፋሲል ከነማ ምድረገነት ሽረን በማሸነፍ ተከታታይ ድል አስመዝግበዋል። በሐዋሳ ዩኒቨርሲቲ በተደረገው ጨዋታ ፋሲል 1-0 ሲያሸንፍ ቃል ኪዳን ዘላለም 3 ነጥቡን ያስገኘችውን ብቸኛ ግብ ከመረብ አሳርፏል። በአሰልጣኝ ዮሐንስ ሳሌ የተመራ ጥሩ አጀማመር ያደረገው ፋሲል ከነማ ከመሪው ኢትዮ ኤሌክትሪክ እኩል 10 ነጥብ መያዝ ሲችል በግብ ክፍያ ተበልጦ በሊጉ 2ኛ ደረጃ ላይ ተቀምጧል። ነገም የ4ኛ ሳምንት ጨዋታዎች ሲቀጥሉ አዳማ ከተማ አርባ ምንጭ ከተማን ይገጥማል። በሐዋሳ ዩኒቨርሲቲ ስቴዲየምም ጨዋታዎቹ ሲቀጥሉ ኢትዮጵያ ንግድ ባንክ ድሬዳዋ ከተማን ሲገጥም ውልዋሎ አዲግራት ዩኒቨርሲቲ ከመቻል ጋር ይገናኛሉ። በቻይና በተካሄደው ማራቶን ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በቻይና ቤጂንግ እና ወንዙ በተካሄደው የማራቶን ውድድር በሁለቱም ጾታዎች ኢትዮጵያውያን አትሌቶች ድል ማድረግ ችለዋል። በወንዶች አትሌት ጫሉ ደሶ በ2 ሰዓት ከ11 ደቂቃ 15 ሰከንድ በመግባት ውድድሩን በቀዳሚነት አጠናቋል። በተመሳሳይ በቤጂንግ በተካሄደው የማራቶን ውድድር በወንዶች ኢትዮጵያዊ አትሌት ለሚ ብርሃኑ 2 ሰዓት ከ8 ደቂቃ ከ10 ሰከንድ በመግባት ሲያሸንፍ አትሌት ደሳለኝ ግርማ ሁለተኛ ወጥቷል። በሴቶች አትሌት አንቻሉ ደሴ 2 ሰዓት ከ26 ደቂቃ ከ06 ሰከንድ በመግባት ውድድሩን በቀዳሚነት ስታጠናቅቅ ሌላኛዋ ኢትዮጵያዊት አትሌት ቁፍቱ ጣሂር 3ኛ መውጣቷን ከኢትዮጵያ አትሌቲክስ ፌዴሬሽን ያገኘነው መረጃ ያመለክታል። የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ቀናት ሲከናወኑ የሊጉ መሪ አርሴናል፣ ሊቨርፑል፣ ቼልሲ እና ማንቸስተር ሲቲ ድል ሲቀናቸው ማንቸስተር ዩናይትድ አቻ ተለያይተዋል። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከሜዳ ውጭ ወደ ተርፍ ሞር ስቴዲየም አቅንቶ ከበርንሌ ጋር የተጫወተው አርሴናል 2-0 በሆነ ውጤት አሸንፏል። መድፈኞቹ አሁንም መረባቸውን ሳያስደፍሩ የወጡ ሲሆን የሊጉን መሪነትም በ25 ነጥብ አጠናክረው ሲቀጥሉ ለአርሴናል የተገኙትን የማሸነፊያ ግቦች ቪክቶሪዮ ኮሬሽ እና ዲክላን
ዲክላን ራይስ ከመረብ አሳርፈዋል። በሌላ መርሃ ግብር ያለፉትን 3 ተከታታይ የሊግ ጨዋታዎች ያሸነፈው ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ተጫውተው 2-2 ተለያይተዋል። በሲቲ ግራውንድ በተደረገው ጨዋታ ካሲሚሮና ማዲያሎ የዩናይትድን ግቦች ያስቆጠሩ ተጫዋቾች ሲሆኑ በውጤት ቀውስ ውስጥ ለሚገኘው ኖቲንግሃም ፎረስት ሞርጋን ጊብስ ዋይት እና ሳቮና አከታትለው ባስቆጠሯቸው ግቦች ነጥብ ተጋርቶ ወጥተዋል። ዩናይትድን ከተረከቡ 1 ዓመት የሞላቸው አሰልጣኝ ሩበን አሞሪም ለአራተኛ ተከታታይ ጊዜ የማሸነፍ ጉዟቸው ሳይሳካ ቀርቷል። በሌላ ጨዋታ የሜርሲሳይዱ ክለብ ሊቨርፑል በፕሪሚየር ሊጉ ከ4 ተከታታይ ሽንፈት በኋላ አስቶን ቪላን ማሸነፍ ችሏል። በአንፊልድ ሮድ ስቴዲየም በተደረገው ጨዋታ ሊቨርፑል አስቶን ቪላን 2-0 በሆነ ውጤት ማሸነፍ ሲችል ለሊቨርፑል የተገኙትን የማሸነፊያ ግቦች ማመር ሳላ እና ሪያን ግራቨንበርች ከመረብ አሳርፈዋል። ግብፃዊ የፊት መስመር ተጫዋች ማመር ሳላ በመርሲሳይዱ ክለብ ማሊያ ያስቆጠራቸውን የግብ ብዛቶችም 250 አድርሷል። በሊጉ ያለፉትን 4 ተከታታይ ጨዋታዎች የተሸነፈው ሊቨርፑል ወደ አሸናፊነት የተመለሰበትን ውጤት ሲያስመዘግብ ደረጃውንም ወደ 3ኛ ከፍ ማድረግ ችሏል። በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ቼልሲ ከቶተንሃም ስፐርስ ሲገናኙ የምዕራብ ለንደኑ ክለብ ቼልሲ 1-0 ማሸነፍ ችሏል። በለንደን ደርቢ በተደረገው ጨዋታ ጃኦ ፔድሮ የቼልሲን ብቸኛ ግብ ማስቆጠር ሲችል ቶተንሃም በሜዳው ከቼልሲ ጋር ባደረጋቸው ያለፉት 7 ጨዋታዎች በ6ቱ የተሸነፈበትም ውጤት ሆኗል። በሌላ ተጠባቂ ጨዋታ ማንቸስተር ሲቲ በኢታድ ስቴዲየም በርንማውዝን አስተናግዶ 3-1 በሆነ ውጤት በማሸነፍ ደረጃውን ወደ 2ኛ ከፍ ማድረግ ችሏል። ለማንቸስተር ሲቲ የተገኙትን የማሸነፊያ ግቦች ኤርሊንግ ብራውት ሆላንድ 2 ግቦችን ሲያስቆጥር ኒኮ ኦሮሊ ቀሪዋን ግብ ከመረብ አሳርፈዋል። የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ዛሬም ቀጥሎ ሲደረግ ምሽት 5 ሰዓት ሰንደርላንድ ኤቨርተንን በሚያስተናግድበት ጨዋታ የሊጉ መርሃ ግብር ይጠናቀቃል። ከ7 ዓመታት በኋላ ወደ ፕሪሚየር ሊግ የተመለሰው ሰንደርላንድ ጠንካራ አጀማመር ያደረገ ሲሆን ዛሬ በሜዳው የሚያደርገውን ጨዋታ ካሸነፈ አርሴናልን ተከትሎ 2ኛ ደረጃ ላይ የሚቀመጥም ይሆናል። በ11ኛ ሳምንት የስፔን ላሊጋ መርሃ ግብር ባርሴሎና እና ሪያል ማድሪድ ተጋጣሚዎቻቸውን አሸንፈዋል። ቅዳሜ በተደረገ ጨዋታ ሪያል ማድሪድ ቫሌንሲያን በማሸነፍ መሪነቱን አጠናክሯል። በ11ኛ ሳምንት የስፔን ላሊጋ ቫሌንሲያን የገጠመው ሪያል ማድሪድ 4-0 በሆነ ውጤት አሸንፏል። በሳንቲያጎ ቤርናባው በተደረገው ጨዋታ ኪሊያን ምባፔ በፍጹም ቅጣት ምትና በጨዋታው 2 ግቦችን ሲያስመዘግብ እንግሊዛዊው ጁድ ቤሊንግሃም እና አልቫሮ ካሬራስ ሌሎችን ግቦች ከመረብ ማሳረፍ ችለዋል። ማድሪድ ካደረጋቸው 11 የላሊጋ ጨዋታዎች 10ሩን አሸንፎ በአንዱ ብቻ ተረቶ በ30 ነጥብ ሊጉን መምራቱን ቀጥሏል። በሌላ ጨዋታ የካታሎኑ ቡድን ባርሴሎና ከኤል ክላሲኮ ሽንፈት ያገገመበትን ድል አሳክቷል። በ11ኛ ሳምንት የስፔን ላሊጋ ኤልቼን ያስተናገደው ባርሴሎና 3-1 አሸንፏል። ለካታሎኑ ክለብ ላሚን ያማል፣ ፌራን ቶሬስ እና ከቀናት በፊት የ28ኛ ዓመት የልደት በዓሉን ያከበረው ማርከስ ራሽፎርድ የማሸነፊያ ግቦችን አስቆጥረዋል። ስፔናዊው አጥቂ ፌራን ቶሬስ ለባርሴሎና ያስቆጠራቸው የግብ መጠኖች 50 መድረስ ሲችሉ ባለፈው ሳምንት የኤል ክላሲኮ ሽንፈት ያገገመው ባርሴሎና በ25 ነጥብ 2ኛ ደረጃ ላይ ተቀምጧል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለማርያም ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።